ሰሙኝማ ቤተሰብ ማን ነው እንደኔ ልክ ቅምጥሌ ሳትኖር ብሩኬ ስለ ቅምጥሌ ቅመሜ እኔ ቅመሜ እኔ ጋር ስላለች በጣም እድለኛ ነኝ እናንተ የሆነን ሰው ይስጣችሁ እያለ ሲያሞጋግሳት፣ ቅምጥሌ ደግሞ ብሩኬ ከሌለበት እኔ ብሩኬ ማለት ለእኔ እያለች ደግሞ ነው ስታሞግሰው። እንዴት ነው ደስ የሚላችሁ? እንደኔ ናችሁ ግን የምር ማለት እኔ በጣም ነው ደስ የሚል። በቃ ሁለታቸው አንድ ላይ ያሉማ መቼም ያው ታውቋቸዋላችሁ፣ ግን ለየብቻ ሆነው ደግሞ የሆነ ልክ ብሩኬ ለቅምጥሌ ትልቅ ቦታ እንዳለው ማንም በቃ ከማንም በላይ እንደሆነ ብሩኬ ደግሞ አሁንም ቅምጥሌ በቃ ለሱ ከማንም በላይ እንደሆነች ሲያወራላትና ሲያወራለት ኦ ማይ ጋድ በቃ በጣም ነው ደስ የሚለውና አሜን። ብሩኬ ያው እንግዲህ ትናንት ሰምታችሁታል። የኔ የምትሉት ሰው ይኖራችሁ። እኔ በቃ በዙሪያ በጣም ጥሩ ሰዎች አሉ። እንዲሁ ደግሞ ቅመሜ እኔ ጋ ስላለችን በጣም እድለኛ ነኝ እያለ ነበረና ያው ሰው እግዚአብሔር ሰው የሚሰጣችሁ ሲወዳችሁ ነው፣ እውነት ለመናገር ማለት ነው። ምክንያቱም ሰዎች ምንድን ነው ይሄ ፈጣሪ ሰው ተመስሎ ይመጣል ነው አይደለም የሚባለው። ለዛ ነው በቃ ፈጣሪ ሲወዳችሁ ሰው ይሰጣችኋል በዙሪያችሁ ማለት ነውና በዙሪያችሁ የሚቆረቆርላችሁ አለው የሚላችሁ ስትከፉም ስትደሰቱም በቃ አይደል ነፃነታችሁ የሚሰጣችሁ ሰው ይኖራችሁ። እግዚአብሔርን ነው የምላችሁና ያው ለዛ ደግሞ አንዳንዴ የሆነ ነገር አለ። ያ ምንድን ነው? አንዳንዴ ሁላችንም መልካም ሰው ማግኘት እንፈልጋለን፣ ጥሩ ሰው እንድናገኝ እንፈልጋለን ምናምን፣ ግን ቀድመን እኛ ጥሩ መሆን አለብን ማለት ያ ሰው እኛ የምንፈልገውን ነገር ያ ሰው ይፈልጋል። ያ ሰው ለእኛ እንዲኖርልን ከፈለግን እኛም ለዛ ሰው መኖር አለብን ማለት ነው። ስለዚህ የሆነ ጓደኝነትም ስትጀምሩ እናንተ ለዛ ሰው ጓደኛ መሆኑ መቻል ይሆናል አይደል? ሲከፋውም ሲደሰትም ኤቭሪ ታይም ላይ መገኘት መቻል ስላችሁ ዝም ብላችሁ ለዝገ በአረበኛ ነው በምንድን ነው ብቻ የሆነ ሁሌ በቃ ጊዜ አለመስጠት ፋታ ለመስጠት ሳይሆን የሆነ ብቻ አለ አይደለ? ሰዎች ሲፈልጓቸው ወይ ደግሞ ስታስፈልጓቸው መገኘት መቻል ማለት ነውና ብሩኬ ቅምጥሌ እግዚአብሔር አምላክ ይጠብቃችሁ። ካስመሳይ በተለይ ካስመሳይ ሰው ይጠብቃችሁ። ወዳጅ መስሎ ጠላት ብዙ አለ እውነት ለመናገርና መድኃኒዓለም ከነሱ አይነት ሰዎች ይጠብቃችሁ። ሌላ ምንም ማለት አልችልም። ትናንት ቪዲዮን አይታችሁ ነው ቤተሰብ? ጉድ እኮ ነው። ልጁ ግን ምን ሆኖ ነው? ፍፄ እኔ ማልነግር ልጁ የፈለገው በቀደምነት የቦከስኩ ቦክስ ትንሽዬ ስለሆነች አሁን በደንብ አድርገ ቦክሰኝ እና በደንብ ይመመኝ ነው የሆነ እኔ ስረዳው ማለት ነውና ለምንድን ነው ቅጥቅጥ ማታደርገው ይዘህ እንዴ? ትናንት እኮ በቃ መመታ ነኝ ሁሉ እንደዚህ እየያዘው እያነቀው ነበረ ምናምን ካያችሁት ማለት ነውና እንዴ እኔ ሳኩት ማለት ነው። እዚህ ብቻንከው ምን አለ እንዴ? እኔ ሃይሚ ነኝ እንዴ አለ። እኔ እኮ ሃይሚ አይደለሁም ስምሪን እኮ ነው ሃይሚ ነኝ እንዴ ይላታልስ። ኧረ አይደለም ማለት ተሳስቶ ነው። አቤት አቃጥረው ይደቡት ነው እንዴ! እንዴት እንደዛከ ማለት ነው። ወይ ምንድን ነው ያሉ እንግዲህ ሰምታል። ሄናም ሲል የነበረው ምንድን ነው ቅምጥሌም በስልክ እንኳን ብታወራሽ እንትን ነው የምታስመጣው ብለዋል። የእውነቴን ነው ማርያምን በደንብ አድርጋ ነው ስድብ የምታደርግ። ስድብ ሳይሆን የሆነ ትቆጣለች፣ ቆፍጠን ትልባለች። እና ያው ሄና ሲነግርህ ቀልዱ እንዳይመስል ወይ ደግሞ እያሾፈብህ ወይ ከእሷ እንድትርቅ ፈልጎ ምናምን አይደለም። ስለ እሷ ጸባይ ከኛ በላይ እነሱ ያውቋታል፣ አብረዋት ያሉት በደንብ አድርጎ ማለት ነው። በብሩኬ ሲመጡባት ያኔ እሷን አፈቀርኩኝ እያልክ መጣ ማለት በብሩኬ መጣባት ማለት ነው። ገባ? ስለዚህ አይደለም ሽንተ ሌላ ነገርን ብታመጣው አያገባኝም። ብቻ ግን ቀድሞ ነግረውሃል። ታገኘኝ አትበል፣ አታገኛት መቼም ነው ማታገኛት ብለውሃል። ምርጥ ጓደኞች እግዚአብሔርን እንዴት እንደሳኩኝ ማለት ነው። አይሚን እኮ በስልክ ብታወራ ራሱ እንትን ነው የምታመጣው ምናምን ሲለው ደህናውን ነገር አልኩኝ ማለት ነውና እንደዚህ የሚተማመኑባት ወንድሞች አሏት። አየህ እሷ ሳትገኝ ብሩኬ ሳይገኝ እንዲያርበተበቱ ነው ያሉትና ልታገኛትም አትችልም። አገኛታለሁ አግኝቼም አሳያችኋለሁ እያልክ እየፎከርክ ነው። ከነሱ በላይ አንተ ቀርባሃት ነው ማለት ከነሱ በላይ አንተ ታውቃታለህ ነው። የታውቃት ነው የምታውቃት? እኔ እኮ ግርም የሚለኝ ማለት ነው። ስለዚህ ልታገኛትም አትችልም፣ ስልኳንም ልታገኛት አትችልም፣ እሷንም ልታገኛት አትችልም። እንደው እኔማ እኮ በወዴ ምን አልኩኝ? እንደው ብሩኬ ብቻውን አግኝቶት እንደዚህ ወደ ሰማይ ልኮ አውርዶ ፍርጥ ባደረገው ብዬ አሰብኩኝ ማለት ነውና ምን ነው አባቴ ተውረጨረጭክ እንጂ ተውረጨረጭክ ነው የሚባለው። እንዲህ ፍፄ እኮ ተው አለ። እንደው ይቅርታ በቃ አጥፍቼ ከሆነም እንደው ይቅርታ ወይ ልትመታኝ ከሆነም ምታኝ ምናምን አለ ማለት ነው ፍፄ። ግን አንተ አትሰማም እንዴ? ሃይሚን ያገኘ መስሎን ነው አለ እኮ። ጉድፈላ ምን አድርጉ ነው የምትላቸው? ምንድነው እንደዚህ አንጣጣህ እኮ? ምን ያድርጉ? አንዴ እየደወልክ ፍፄ ላገኘው እሺ አገኘው ትናንት ምን አመጣህ? ምንም። ጉድ እኮ ነው። ምን እሺ አይመጣውም ማለት እንዴት መሰለው ወንድሜ
ይሁን ልቆጣ ወይ ደግሞ ልሰድብህ ምናምን አልመጣ ወንድ ልጅ ነው ትላለህ። አስረ ወንድ ልጅ ነው አፍቅሮ ያውቃል። እንዴት አይረዳኝ? ስማ እኮ ወንድነት አይደለም። የሆነ የተፈቀረችን ሴት ባለትዳር የሆነችን ሴት ማፍቀር ወንድነት አይደለም። ማንም ወንድ ብቻ አይደለም ያፈቅረው፣ እኛ ሴቶችም እኮ እናፈቅራለን። ግን ፍቅር ምንድን ነው ከተባለ ፍቅር ማለት ሳይጠብቁ ወይ ደግሞ የሆነ አይ ነው ከባለትዳርም ሆነ ወይ ደግሞ ልታገኛት ከማችለውም ልታፈቅር ትችላለህ። ግን ስላፈቀርከው ብቻ የሚነገር ነገር አይደለም። አብሮህ ማይሄድ ከሆነ አይነገርም። እስቲል እንኳን ባለትዳር ባይሆን ለምሳሌ ልበላችሁና የሆነ ሰው ከኔ ጋር ማይሄድ ሰው ባፈቅር ግን ባለትዳር አይደለም ምናምን ግን አልነግረውም። ለምን አይመጣውማ። እሱ ያ ሰው ከኔ ጋር እንደማይሄድ እያወቅኩኝ ፍቅሬን ነግሬው ከዛ ደግሞ ይባስ ደግሞ አልቀበልም ብሎ ሌላ ነገሮችን ደግሞ ብሎኝ ቅስሜ ከሚሰበር እተዋለሁ። አፍቅሬ ዝም ገባ እንጂ ዝም ብለህ አንተ ወንድ አይደለህ አትረዳኝም። ምን ነው ተንጣጣህ እኮ ተንጣጣሁ። ሴትም መሰልከኝ የሆነ ሰዓት ላይ እንዴ ወንድ ልጅ እንጂ እንደዚህ ቆፍጠን ምናምን ኮራ ቀብረር ምናምን ድልቅቅ በል። እንዴት ነው ነገሩ? ስለዚህ ተው ፍፄ የነገረ ምንድን ነው ላንተ አይሆንም። በቃ እንደዚህ አይነት ነገር ጥሩ አይደለም፣ ጥሩ ሙድ አይደለም እና ከዚህ ሙድ ውጣ ያለ ልክ ነው። ምክንያቱም እየሄድክበት ያለው መንገድ ልክ ስላልሆነ ማለት ነው። ደስ አይልም። ማፍቀርማ እኮ መታደል ነው። ባይዘው ወይ ከመፈቀር ማፍቀር መታደል ነው። ምክንያቱም ስሜቱን ታውቁታላችሁ። የምር ሪል እንዳፈቀራችሁ እናንተ ጋር የሚሰማችሁ ስሜት ስላለ በቃ ታድላችሁ። ግን ምንድነው ይሄ መፈቀር መታደል ነው። ግን የእውነት ያስያፍቅራችሁ አታውቁትም ስሜቱን። ገባችሁ? እየቀለደባችሁ ይሁን ከልቡ ይሁን ምናምን ያ ነገር የሚያወዛግብ ነገር አለው። ማፍቀር ግን ሪል ነው። በቃ ታውቁታላችሁ፣ እያወቃችሁት ነው የምር እንዳፈቀራችሁ ከእናንተ ከውስጣችሁ አለ ምናምን። ገባችሁ አይደል? ያ ነገር ነውና ሰው በቃ በረድ ሰከን ምናምን በል። ሌላ ሚስት እንፈልጉልኝ ካልክ ተፍ እንላለን ምናምን። ከዛ ውጭ ግን አትንጣጣ። ምን አልፈምስ ያለሽ ነብስ። እኔ እኮ ባለፈው እንደዛ ሲል ምናምን የሆነ እየተው መስሎኝ ነበር። ትቷል ብዬ አስቤ ነበር። እውነት ለመናገር የሆነ ስታይብ ላይ ነበር እንደዚህ ሲንጣጣ የነበረው ቲክታክ ላይ ምናምን ያየሁትና ከዛ ደግሞ ቻናሌ ተዘጋ ነው ምናምን ብሎ መጣላችሁና ወይ እረ ብቻ እኔ ግን ሳየው ደሜ ፍልት ይላል። በዩ ነው የሚለኝ። እንደሆነ እንጃ ለምን እንደሆነ አላውቅም። እንደው በቴስታም በዩ ይለኛል፣ በድንጋይም በዩ ይለኛል፣ የሆነ በብዙ ነገር በዩ ይለኛል። እና የኛ ልጆች ደግሞ ነፍሳችሁ አይማርም። እንዲህ ከሆነ ነገር ጋር ታቀናብሩት አላችሁ ልጁ። ኧረ ተው አይነግደኝ እንደዚህ ሳቅረበቶ ደግሞ እኮ ላይ ትገባላችሁ አቀናብራችሁ ትስንና የላይቡን ስክሪንሾት ፖስት ሳይው ማርያም በጣም ነው ዝቀውና ውይ እና ተው በቃ ፍታ። አይሆን ነገር እንደውም እድለኛ ነህ እውነት ለመናገር ፍፄንም ስምሬንም ሌሎቹንም ስላገኘ በጣም እድለኛ ነህና ፍፄ ትናንት ነግሯል። እኛን ስላገኘም እንኳን እድለኛ ነህ፣ ከዚህ በኋላ እኛን ራሱ ላታገኘን ትችላለህ ብሏል። ስለዚህ እንደ ወንድነትህ ቆፍጠን ብለህ ዩቱብህንም መስራት ካለብን በሌላ ሙድ መጣህ መስራት ትችላለህ። ወይም ደግሞ ቅምጥሌን አግኝተህ ቡራን አግኝተህ ደግሞ ቻናልን ለማሳደግም ከሆነ በቃ ማለት እንዲያገኙ ጠይቀ ምናምን በስነ ስርዓት ቢሆን ሊያገኙ ይችላሉ። ከዛ ውጭ በዚህ ሙድ ግን አይመጣው አይደለም። እነሱ እኛ ራሱ ደበርከን እኮ ሰለቸን። እድሜ ልክን ማለት አይሰለችም? እንዳይደብርም እንደ አንተ በጣም ነው የሚደብረው። እግዚአብሔርን ልግሸን በቃ። ስለዚህ ረፍ መልካም ጊዜ ይሁንላችሁ ባይ